ብድግ ብላ አንዲቱ ባልሽ እኮ እንዳርጎልሻል ብትለኝ ቶሎ አንናደድም። ለምን መሰላችሁ? ያለሁት ቤተሰብ ጋር ነው። ገባችኋ? ያለሁት በቤቴ ነው፣ በሀገሬ ነው። የምጠጣው አየር የምጠጣው ውሃ የተረጋጋ ነው። አረብ ሀገር ግን የተረጋጋ ውሃ አንጠጣም። የሞቀ ውሃ ነው የምንጠጣው ሁሌ የፍሪጅ ውሃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች አባይቦቼ እንዴት ናችሁ? ሊዳ ናችሁ ያለው አልሐምዱሊላህ። ሰላማችሁ ብዝዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ሁኑ። አባይቦቼ ላይክ አድርጉ። ደግሞ ላይክ እያረጋችሁ ቪዲዮውን ጀምሩት። ትላንትና በሰራሁት ቪዲዮ ብዙ እህቶች እንግዲህ የኢትዮጵያ ኑሮ ባልና ሚስትን አያራርቅም፣ ባልና ሚስትን አያፋታም። ግን ሰው እንደዛ ያስባል። ኑሮው ነው ያፋታው፣ የኑሮ ሁኔታ ነው የሚያፋታው ብሎ ብዙ ሰው ያስባል ብዬ በሰራው ቪዲዮ አንዲት እህት ጽፋ በጣም አሳዘነች ማለት ነው። እህቶችና እንግዲህ ነገረኝነት በጣም ከባድ ነው። በትዳር መካከል ነገረኝነት በጣም ከባድ ነው እህቶቼ። በተለይ እኛ ሴቶች፣ በተለይ ደግሞ በሰው ሀገር ሆነን በጭንቀት ላይ ሆነን ለማን ላዋየው፣ ለማን ብነግረው ይሄን ነገር ችግሩን በቃ ማንኛው ይሻላል፣ ይሄ ይሻላል ወይስ ይሄ ይሻላል ብለን የምናስብ ብዙዎች ስለሆነ ማለት ነው። በዛን ጊዜ ስናዋያቸው ብዙ ቤተሰብም ይሁን ጓደኛም ይሁን ከባሎቻችን ከትዳራችን በጣም ብዙ የሚያራርቁ ቤተሰቦች አሉ ማለት ነው። ጓደኛ ነኝ እናት ብዬ ባመንኳት ብዙ ወይም ባመናችኋት ብዙ የሚራራቁ ብዙ የሚጣሉ አሉ። ባሌን ፈትሽልኝ፣ ባሌን እስኪ ሌላ አሁን አውሪው ብለሽ በሰጠሻት ስልክ ቁጥር አብረሻት እየበላሽ እየጠጣሽ እሷ ታለያይሻለች ማለት ነው። ለእሷ ታረግባለች። ስለዚህ ምንድን ነው በቤተሰብ በነገረኝነት በቅናት በብዙ ነገሮች ባለመግባባት እንጂ የኢትዮጵያ ኑሮ ባልና ሚስትን አያፋታም። ሀቂቃ ማለት ነው። ችግር ባልና ሚስትን አያፋታም። መውለድ ሊያፋታ ይችላል። መውለድ ማጣት፣ ወይ እሷ ወይ እሱ፣ በዚህ የሚለያዩ ቤተሰቦች አሉ። ኢትዮጵያ አገር እሷ አገር ሆና እሱ ደግሞ ወይም አረብ አገር ሆኖ ወይ እሷ እንደዚህ እዚህ ሆና እሱ ደግሞ እዛ ሆኖ በነገረኝነት የሚለያዩ በጣም ብዙ ቤተሰቦች አሉ። ብዙ ማለት ነው ቶችና ብዙዎቻችን በተለይ የወደዱት ማጣት፣ ያከበቱትን ትዳር መፍታት፣ እንደገና እዛ ሆነን ደግሞ ባልሽ እንዳርጎልሽ ባልሽ እንዲብሎልሽ እያሉ የሚያፋቱ በጣም ብዙዎች አሉ ቶች። አሁን ራሱ በዚህ ሳምንት ውስጥ 3 ቤተሰብ 3 እህቶች ከዛው ከአረብ ሀገር ባላቸው ጋር እፋታለሁ፣ እንዲያው ማታ እህቴ ከሌ እኮ ናት መጥቼ ባሌን እፈታለሁኝ እና መለሳለሁ እንጂ በጣም እያናደደ ነው፣ ልንግባባ አልቻልንም እያለች ነው አለች ማለት ነው። እና በጣም ብዙ እህቶች ማለት ነው አረብ ሀገር ሆነውና ለምን ይጣላሉ ስላት እንግዲህ ያው እኔ እየለፋሁኝ እዚህ ሁኔ እዩት። እዚህ ኢትዮጵያ ያለ ሰው ምን ያስባል? ኢትዮጵያ ያለ ባል ሚስቴ እኮ ተመችቷት እየኖረች ነው። ገባችኋ? ተመችቷት እየኖረች እሷ አረብ ሀገር ስላለች እኔን ለመክዳት በቃ ተኔ ለመውጣት ታስባለች ይላል ማለት ነው። እዚህ የሆነ እዛ የሆነች ደግሞ ሚስት ምን ትላለች? እሱ የሀገሩ ንፋስ እየጠጣ እኔ እንዲህ እያረኩኝ እኔ በበረሃ እየተቃጠልኩ የሚሉ በጣም ብዙዎች አሉ ማለት ነው። ስለዚህ ይሄ ምንድን ነው? ባለመግባባት ማለት ነው። ይሄ ያለ መግባባት። ነገረኝነት ደግሞ ሚስትህ እኮ እንዲህ እያደረገችልህ ነው፣ ባልሽ እኮ እንዲህ እያደረገልሽ ነው፣ አንቺ አረብ ሀገር ተቀምጠሽ እየሰራሽ እሱ ደግሞ ኢትዮጵያ እኮ ሌላ ሴት ጋር እየሄደ ነው። አላህን ታልፈራሁ ብዙ ሰው ጋር ማጣላት አልችልም። አንድ ይበል ማለት ነው። ተጎረቤት ብድግ ብዬ እኔ እኮ ያንቺ ባል እንዲህ እየሰራ ነው፣ ውሸቴን እኮ ነው። ይሄ ምንድን ነው? አላህን ፈጣሪን ታልፈራሁኝ ብዙ ማድረግ እችላለሁ። ስለዚህ ብዙዎቻችሁ በነገረኝነት ቤታችሁን ባትፈቱ ጥሩ ነው። ነገረኛ ደግሞ ያወቁት ሰው ነው፣ ጓደኛ ያለው ቤተሰብ ያለው ነው ቤትን የሚያፈርስ ማለት ነው። ነገረኛ ማለት ያዋየሁት ነው። ገባችኋል? እና ደግሞ እኛ ብዙዎቻችን ገመና ያኔ እንዲህ እኮ ባሌ እኮ እንዲህ አደረገኝ የእሱን ገመና እኔ ለጓደኛ ያማወራ ከሆነ ይሄ ቶሎ ብሎ በቃ ትዳሬን ውስጤን ለመጥላት ለጥላቻ እሱ እንዲህ አርግሽ እንዴ እናትም ትሆን እንደዛው ማለት ነው። እናትም ልጅ ይሄን ነገር እኮ እናቴ እንዳረገኝ እኮ ባሌ ስትል እውነቴን ነው የምላችሁ ወዲያውኑ ባትነሳ እናት ቆይታ ያንን ነገር ውስጧ አድርጋ ልጅን እኮ እንዲብልሃታል እንዲያርጋሃል እኮ እያለች ብዙዎቹ የሚራራቁበት ምንድነው? በቤተሰብ ለልጅ እንዲህ አታድርግ በማለት ማለት ነው።
እዚህ እኮ እንዴ ብዙዎች በጣም 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 ብዙ እዚሁ ራሱ እሱ እኮ እዚህ ከሌን ይዞልሻል። ገባችሁ? ይሄ ምንድነው ነገረኝነት። ገባችሁ? እኔ እዚህ ሁኔ የእህቴ ባል ሌላ ስራ እንኳ ሲሰራ ባየው በራሴ መክረዋለሁ። ያንተ ሚስት እኮ ይሄን እያደረገች ነው እዛ ቦታ፣ እኔ እኮ እዚህ ቦታ ላይ አይቻለሁ፣ ለምን እንዲህ ትሰራለህ? በእርግጥ ታሸነፈ ላረግ እችላለሁ። ካሸነፈ እሷን ተጠንቀቂ። ይሄንን ነገር ተቆርቁሬ መሆን አለባት እንጂ እሷን ላጣላት ከልጆቿ ከቤተሰቦቿ ለማራራቅ ሳይሆን እኔ መክረዋለሁ ማለት ነው። ያንን ምክር ካልሰማ ወይ በቤተሰብ ላስመክረው እችላለሁ። በተለይ ለሷ አለመንገር። ለምን እዛ ያለን ሰዎች ቅንጭላታችን በቃ እንትን ነው የሚሆነው፣ ትንሽ ነው የሚበቃል። እንደውም እዚህ ሀገር እኔ አሁን ብድግ ብላ አንዲቱ ባልሽ እኮ እንዲህ አድርጎልሻል ብትለኝ ቶሎ አናደድም። ለምን መሰላችሁ? ያለሁት ቤተሰብ ጋር ነው። ገባችኋ? ያለሁት በቤቴ ነው፣ በሀገሬ ነው። የምጠጣው አየር የምጠጣው ውሃ የተረጋጋ ነው። አረብ ሀገር ግን የተረጋጋ ውሃ አንጠጣም። የሞቀ ውሃ ነው የምንጠጣው ሁሌ። የፊሪጅ ውሃ ብላችሁ እንዳታስቡ። የፊሪጅ ውሃ የታሸገ ውሃ ደህነኛ አይደለም። ይሄን ታውቃላችሁ። ሕክምና ያነሰው ነው። ስለዚህ አየሩ የሞቀ ነው። ሰውነቴ እዛ ሁል ጊዜ ሰውነቴ የሆነ ትንሽ ነገር በቃ በተለይ ነገር ባገኘው ሰዓት የመጮህ የሰዎቹን ያሰሪዎችን ብዙ ነገሮች ቅንጭላቴ ይኖራል። ድካም አለ። የሰዎቹን ታልናገረው ብዙ የተቀመጠ ብዙ ነገር አለ። በዛን ሰዓት ባልሽ እኮ እንዲህ አድርጎልኛል አድርጎሻል፣ ያንቺ ባል እኮ ከኔ ጋር እየሄደ ነው ቢሉኝ ብዙ እናገራለሁኝ። ገባችኋ? ግን እዚህ ላይ ደግሞ መቆጠብ አለብኝ። በነገረኝነት ተመጣ ቆይ እስኪ ይች ልጅ እኮ በእኔ ቀንታ ሊሆን ይችላል፣ የኔም ባል እኮ እንዲህ ቤቴን እኮ ልታፈርስ ይሆን ይችላል ብዬ ማሰብ አለብኝ። ገባችሁ? ግን ትልቁ ነገር እዚህ ያሉ ወንዶች የሚያስቡት ሚስቴ ተመችቷታል ብለው ስለሚያስቡ እዛ ሆነን እኛ ብንጣላቸው እነሱ አይገባቸውም። ለምን እሷ እኮ እያስተዳደርኩ ነው ብላ ታስባለች በሚለው ማለት ነው የሚያስቡት እዚህ ያሉ ወንዶች። እያስተዳደርኩት በእርግጠኛም ልንል እንችላለን። ለምን በራስ የሚያሳለፍኩት ተሞክሮ ያሳለፍኩት። ገባችሁ? አንተ እዚህ ሆነ ይሄን ነገር ማሰራት ሆነ እኔ እኮ እየላኩልህ እኮ ነው። ይሄን እኮ ያረከው እኔ ነኝ። ገባችሁ? ሴት አስተዳዳሪ ትሆነች በጣም ከባድ ነው። ወንድ ልጅ ሲያስተዳድር እንጂ ሴት ልጅ ታስተዳድር በጣም ከባድ ነው። ይከብዳል። ለነሱም ልብ ላለው ወንድ ይከብደዋል። ልብ ለሌለው ግን አለ አይደል ደንቆሮ ዝም ብሎ የሴት ገንዘብ ብቻ ጠብቆ ለሚበላ እንጂ ልብ ላለው ወንድ ተዛ ተልኮ እዚህ የሚያጠፋው እውነቴን ነው። የአረብ ሀገር ብር ደም እንደሆነ የማያውቁ በጣም ብዙዎች የአረብ ሀገር ብር እንዲወርቅ አስበው ተቀብለው የሚበሉ የሚጠጡ አሉ። የልጆቻቸውን ባሎች የሚስቶቻቸውን እየተቀበሉ የሚበሉ አሉ፣ የሚጠጡ አሉ እዚህ ማለት ነው። እና በዚህ ነገር ሊሆን ይችላል እንጂ ልብ ያለው ወንድ ተዛ በመጣው ብር ተቀብሎ ዝም መብላት መጠጣት የለበትም። ያንን ማሰብ የለበትም። እዚህ ያለ ሰው አሳቡ በቃ ይሄ ነው። እዛ ተቀምጣት ተመችቷታል። እኔ ተበድራለሁ ይሄን ላኪልኝ፣ እኔ እንዲህ አድርጊያለሁ ይሄንን በይልኝ የሚል ማለት ነው። እና ሀሳባቸው ሁልጊዜ ምቾት ላይ እንደሆነ ነው የሚያስቡት። እዛ ያለን ደግሞ ልክ እዚህ የሆነ ሰው በቃ ሰላም የሚኖር በቃ እኔ እንጃ እንደዛ ብለን ነው የሚያስቡ ማለት ነው። ስለዚህ ባለመግባባት ትዳርም ይፈርሳል። እና ብዙዎቻችን ትዳራችንን በነገረኝነት አለማፍረስ ግዴታ ደግሞ ጥፋተኛ ነኝ ታለ አንድ ባል ጥፋተኛ ነኝ ማላጣውን ማጣት የማልፈልገው ባል እታረቀዋለሁ ማለት ነው። እናቶቼ እዛ ሆናችሁ ተረጋግታችሁ ለትዳራችሁ ሆኑ። ለምን ከባል ጋር ስንጣላ እዛ ቦታ ሆነን ያለ ጠብና እዚህ ቦታ ያለ ሆነ ጠብ ይለያያል። እዚህ ያለው ከቤተሰብ ጋር ታረጉታላችሁ። ለምን ተቤተሰብ ብዙዎቻችን በቃ ገመናችንን የምንዋጣ ሁልጊዜ የምንዋራት ሆነ የቤታችንን ችግር አለ ማለት ነው። ምንም ቢያጠፋ ወንድ በቃ በውስጥሽ ማድረግ በውስጥሽ ለቤተሰብ ለጓደኛ አለመናገር መደበቅ በቃ ያ ነው የሚያዋጣው። ለምን እኔ አሁን እህቴን አብለሽ ብትዋሪኝ ሌላ ነው የማወራው ጨምሬ ነው። አንድ ቀን የሆነ ጥፋት ታገኝብሽ የሷ በልኮ እንዲህ እያደረገ ነው በቃ ለጓደኛው አራብሻለሁ። ለምን ይሄ ጓደኛ ሌላ ጓደኛ እንዳለው እሰብ የሚባል ተረት አለ ማለት ነው። እና በዛ ሀገር ሆናችሁ አትበሳጩቶቼ።
በሀገራችሁ ጠብ ከባድ ነው። ወላሂ አረብ ሀገር ሆኖ ጠብ ከባድ ነው። እንኳን አይደለም ከባልና ከሚስት ትዳር በትዳር ላይ ጠብ ዝም ብሎ ጠብ ከአሰሪዎቻችን ራሱ ጠብ ይከብዳል። በአረብ ሆኖ ማለት ነው። እና ላይክ እያደረጋችሁ አበረታቱኝ እህቶቼ። ለእናንተ ይጠቅማል የምለውን ሁሉ ጊዜ ይዤ እመጣለሁ። ሰላማችሁ በዚህ ይበል። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።